አላህ ነይ ልንገርሽ ኦ ቮይስ ተደረገልኝ መልእክት ነይ ቆይ ልንገርሽ ልጄን ስጪኝ ልንገርሽ አንዴ ልጄን ነው አባቱ አሳይኛለኝ አባት እስቲ ዞር በይ ጣልሽኝ ሌላ ታሪክ ውስጥ አትግቢ ዞር በይ ድምጽ ላከልኝ ይዤው አንቺ ሂጂ እንዲሄድ ድምጽ ላከልኝ ነው የምልሽ የትኛው አባት ነው ደግሞ ዞር በይ ድምጽ ላከልኝ አስቀይማቸዋለሁ ልጄን የማያሳዩኝ ከሆነ እወቂ ምን ለማለት ፈልገህ ነው አስቀይማታለሁ ምን ለማለት ፈልገህ አትበይኝ ልጄን እየደበቁብኝ ነው እንዴ ማላስቀይማቸው በደንብ አድርጌ ነው ማስቀይማቸው እንፋታ አባቴ እየተዋደን ተፋተን እናስደስታችሁ ያ ነው ፍላጎትሽ እንኳን ልጄ ላይ አንቺ ላይ ራሱ አይመለከታቸውም እንዴናችሁ ደህና ናችሁ የተነሳውኝ ነው ወይም ልጃችንን ማየት እንደሚፈልግ ነግሮኛልና ልጄን ያሳየው ነው ዛሬ ልጄን አዘጋጃጅቼ አሁን ወደ አባቱ ጋር እንሄዳለን አሪፍ ጊዜ እናሳልፋለን ልጁን በጣም ናፍቋልና አሳየዋለሁ ማለት ነው ዶቼ ደግሞ ሲተኛ እዩት ደናደርክ አባቴ ላለባብሰውና እንገናኛለን ዶቼ ኦኬ ቤተሰብ ይኸው ለብሻለሁ እንደምታዩት ማለት ነው ባዶ ህይወትሽ ተብያለሁና እኔ ግንባርሽን አንቺ ሳይን ግንባር ማለት እዚህ ጋር ማለት ግንባር በሳም አጣቂ እቅፍ ነው ሂጄ እመጣለሁ እሺ ለበስን ያስኩቴ ማማዬ ቻው በቃ ቁጭ በይ እሺ እና ወደቼ ነው አብረን እንሂድ አቴ ቻው በቃ ወይ ግድ አላህ ነይ ልንገርሽ ኦ ቮይስ ተደረገልኝ መልእክት ነይ ቆይ ልንገርሽ ልጄን ስጪኝ ልንገርሽ አንዴ ልጄን ነው አባቱ አሳይኛለኝ አባት እስቲ ዞር በይ ጣልሽኝ ሌላ ታሪክ ውስጥ አትግቢ ዞር በይ ድምጽ ላከልኝ ይዤው አንቺ ሂጂ እንዲሄድ ድምጽ ላከልኝ ነው የምልሽ የትኛው አባት ነው ደግሞ ዞር በይ ድምጽ ላከልኝ ሂጂ ድምጽ ላከልኝ እኮ እያልኩሽ ነው አንቺ ሂጂ እንዳሳየው ፈለገ ባለፈው እንደዛ ስለተጫወትኩበት ለምን አንቺ በቃ እናቴ ደግሞ እኔ እንድቀየምሽ አታድርጊ ተቀየሚ ሌላ መጥፎ ነገር እስኪ ረፊ በእናትሽ ተቀየሚ ረፊ ጋርሽ ነው አረላም ፍሪ አይሄድም የትኛው አባት ወላጅ አባቱ ነው እስከ ዛሬ ምን ሲል ነበር ምን አለ ምን ሲበቀበል ሂደሽ ታርቀሽ ደግሞ በቀልሽው ተንቀጠቀጥኩኝ ጉልበቴ ደከማ አረላም ፍሪ ጋልኩሽ ነው ምን ይሆንሽ ነው ሂጂ አንቺ ሂጂ አረላም ፍሪ ከኔ ይውላል ከኔ ይኖራል ሂጂ አንቺ ምን ሲል ነበር ከዚህ በፊት ምን አለ በቃ አባት አይደለም ሲል ነበር በቀል አይደለም ሂጂ አንቺ ስንት ስም የተሰጠው ልጅ አይወጣም ከቤት እኔ ይዘዋለሁ ሂጂ አንቺ ዋ አላህን ፍሪ ያልኩሽ አላህን ፍሪ አላህን ፍሪ አላህን አታገናኝ ምንም ዛሬ ምንም ብታመጪ ልጄን አሳየኝ ብሎኛል አሳየው ለምንድን ነው የምትጨክኚው አንቺ ገና ህፃን ልጅ ይዘሽ ልታንከራትቺ አንቺ ሌላ ነገር ነው የፈለግሽው በቀል ነው ያልሽው መጥፎ አካሄድ እየሄድሽ ነው አባትና እናት ልጅን መቆራረጥ ምን የሚሉት ነው አልቆራረጥኳችሁ ለምን ቆራርጣለሁ ሂጂ አንቺ ጉዳዩ ካንቺ ጋር አይለቅ ልጁን ማየት ፈለገ አይከራተትም ልጁ አይወጣም ከቤት ያራስ ልጅ እኮ ሁለተኛ አታገኘኝ እሺ አታገኘኝ ጡትሽን አጥቢው ያው ደረቅ ጡትሽን አጥቢው እና ምን እንደምል አላውቅም እናቴ ልጁን ከልክላኛለች አታሳየው ምናምን ነገር ብላኛለች
ለምን እንደሆነ አላውቅም የኛ ትዳር በዚህ ደረጃ እንደሚፈተን ምናምን እኔ በጣም ደብሮኛል ከፍቶኛልና ቦታው ላይ ተገኝቻለሁ። አሁን ሲመጣ ምንድነው የምለው ማለት ልጄን አሳየኝ ይዘሽልኝ እና ምናምን ነገር አለኝ መናፈሻው ጋር አብረን እንድንውል ምናምን ነገር ነበር የፈለገውና አሁን እሱ ሲመጣ እኔ ምንድነው የምለው ምንድነው መልሴ እናቴ ከለከለችኝ ካልኩት ሊጣላኝ ነው ወይ ደግሞ ከናቲ ጋር ሊጣላ ነው ወይ እናቴን ክፉ ሊያረግብኝ ነው እና ለነገሩ ቪዲዮንም ማየቱ አይቀርም ምናምን በቃ እኔ ይመጣል እሱ ሲመጣ እንገናኛለን የሚለው ነገር አብረን የምናየው ይሆናል። መጣ ውዶቼና ቢስሚላህ እንግዲህ ኢክራም ተዘጋጅ ለሚመጣው ነገር እንዳለ ልጄስ አለ ሰላም በል መጀመሪያ እንዴት ነሽ እኮ ነግራለሁ እንዴት ነህ አለሽ ሰላም አለሽ ምን ችግር አጋጠመሽ ልጁን ይዘሽ ለምን አልመጣሽ እንዴት ብዬ እንደማስረዳህ አላውቅምና ማለት ጀመረሽ ድራማሽ አሁንም ድራማ ልትሰሪብኝ ነው ኧረ አይደለም እና ታዲያ ምን ተፈጠረ ማለት ምን ተፈጥሮ ነው ከዛ በፊት ግን አንተ ተሻለ ላይ ምንም አይደለም ትንሽ ጉንፋኑ ምናምን ነው እንጂ ብቻ አንተውኳ ችግር የለውም እሱ እንኳን ለምን ይዘሽው ግን አልመጣሽም ግራ አጋባሽኝ ወላሂ እንዴት እንደማስረዳህ ምናምን አላውቅምና ምን እንደምልህ እና ምን ግራ ነው የሚገባኝ ማለት ምንድነው ምን ግራይ ባለፈው ወርቅ ፈጠረናል እንዴ ተስማማን ይቅርታ አባባልን አይደል አዎ እንዴ ታዲያ ልጄን ለምንድን ነው ይዘሽው ያልመጣሽው ለምንድን ነው ግራ የምታገብኝ ምን ተፈጠረ እሺ ብዬ ዛሬ የተቀጣጠርነው በቃ አንቺም ናፍቀሽ ልጁንም ለማየት ነው አይደል እኮ ልጅህን ላሳየህ ነው እኮ ልጅህን ላሳየህ ነው የተነጋገርነው የመጣሁትም ለዛ ነበረ እና ታዲያ ዛሬ ደርሰሽ ምን ተፈጥሮ ነው እንዴ እኔ ጓጉቼ ለማየት ምን ያህል እንደናፈቀኝ ታውቂያለሽ ምንድነው ታዲያ ሌላ ጊዜ ማየት ሳችለው ማለት ሌላ ጊዜ ለምን ዛሬ ማላይበት ምክንያት ምንድነው ዛሬ አባቴ በቃ ተረጋጋ የሆንሽው ነገር አለ ለምን ማትነግሪ ምን ተፈጥሮ ነው እኔ ምንም ነገር አልሆንኩም እኮ ምን ተፈጠረ ምንም አልተፈጠረ እኮ የተፈጠረ ነገር ካለ አሞት ነው አሞታል አሞት እየደበቅሽኝ ከሆነ ነገሪ ነው ደህና ነው እሺ ታዲያ ለምንድን ነው ልይዘሽ ያልመጣሽው እንዴ ለምንድን ነው ግራ የምታገቢ ያንተም የኔን ቤተሰብ ለምን ትዳራችን መሀል ውስጥ እንደሚገቡ አላውቅም ምንድነው ቤተሰብ የምትዩ ምንድነው ምን ተፈጠረ ደግሞ ተረጋጋ አይኔ ልጅም ናፍቆኝም ለማየት ፈልጌ አንቺም ናፍቀሽ ኢቭን አንቺ እንዴት እንደማስረዳ አላውቅም አባቴ በቃ እሺ እኔ ነገሮችን ለማመቻቸት እሞክራለሁ ጥራለሁ ግን አይሳኩልኝም እና ደግሞ እንደፈለኩት እየሄዱልኝም አይደለም ቆይ አሁንም የኔ ማዘር ነች አስቸገረችሽ እኔ ለማነቅ እፈልጋለሁ ለመሞት በቃ ሰላሜን ነው ያጣሁት ምንድነው እንደዚህ ደርሶ ቱግ የምትይው ያጣሁት አባቴ በቃ እኔ ቆይ ማዘር አስቀየመችሽ ደውላ ኧረ ማዘር አይደለችም የኔ እናት ናት እንዴ ያንቺ እናት ደግሞ ምን ሆንኩኝ አለች ምን ተፈጥሮ ነው ልጁን ወስዳብኛለች ለምን ይዛብኝ ወደ ቤት ገባች እኮ ምክንያት ማሳየታችሁም አለችኝ ለምን ባለፈው በተፈጠረው ነገር አንተን ማሳየታችሁም አለችኝ እኮ ለምን ባለፈው በተፈጠረው ነው ለምን ማዘርሽ ራሱ ከህይወታችን ማትወጣው ሰላም ጋር አይገባኝ እኔ አታስረጃትም እንዴ የተፈጠረው የሱ ስተት አልነበረም አትያትም እንዴ ለምን ነው ማዘርሽ በዚህ ልክ እንዴ እኔ እኮ እናቴ እንደምናገሩ ያንቺ እናት እንኳን ተናግሬ አላውቅም እንዴ ምንድነው እንደዚህ የሚያደርግ አልወጣልኝም የእናት ቂጥ እኔ መብት እኮ አለኝ እንዴ ነገር የለ እንዴ ምን ማለት ነው ሲጀምር እንዴ ማዘርሽ ምን ቤት ናቸው በእኔና ባንቺ ልጅ ጉዳይ እናቴ እንዳትናገር እኔ እየተናገርኩ አይደለም መብት አለኝ እኮ ነው አንተ መብት አለ ዛሬ ምን እንጨቃጨቅ ወይ በልጅም ጉዳይ እንጨቃጨቅ ከዛ በኋላ ተጨቃጨቁ ምናምን ይባል በዚህ ጉዳይ እኔ በቃ ልጁን ማታሳይኝ ከሆነ አንቺ ስለመጣሽ አይደለም ሁሉ ነግሬክ ነው እኔ መቅረት የምችል የነበረው ማዘርሽ አይመለከታችሁም በልጅ ጉዳይ እኔ ጣልቃ እንዲገቡ አልፈልግም እስከ ዛሬ እንደፈለጉ ሲሆኑብኝ የነበረው በቃ ለምን ነው የማይበቃው እንዴ ለምን ነው አርፎ የማይቀመጡት እንዴ አይከበሩም እንዴ ትልቅ ሰው አይደል እንዴ ትዳር እንደማስተረክ ትዳርን የሆነ ነገር ለማድረግ እንደመሞከረ ጭራሽ በልጄ ጣልቃ ይገባሉ እንዴ እንኳን በልጄ ባንቺ ጣልቃ መግባት አይችሉም ይሄንን ይወቁ እሺ አንቺን ራሱ እንደዚህ ማዘዝ አይችሉም
እንዴ አንቺ እንዴ ለማን ነው ትርፍ ነገር አትናገር አባቴ ትርፍ ንግግር እየተናገርኩ አይደለም አንቺ የኔን እናት እንደፈለግሽ ስትናገሪ እኔ ተናግሬ እኔ እንደፈለኩ ተናግሬ አላውቅም እናት በቃ አሁንም እኔ አሁን እናትሽ ሲጀምር እናቴ ናት ገባ ካንተም እንደዛ እንድትናገር አልፈቅድልህም ልጄ ለምን ይከለክሉኛል ምን ቤት ናቸው እነሱ ምን አገባቸው ነገርን መጠየቅ ትችላለህ መጠየቅ ባለብህ አግባብ ግን እናቴ ላይም ድንበር እንዳታልፍ እንኳን ልጄ ላይ አልኩ እንኳን ልጄ ላይ አንቺ ላይ ራሱ አይመለከታቸውም እንዴ ዛሬም ትዳር ቀልድ ነው አንቺ ጋር አይደለም ዛሬም ትዳር ቀልድ ነው ወይ እንደቃቃ ነው እንደምታየው እኔ ቤተሰቦቻችን ለምን በዚህ ልክ ጣልቃ እንደሚገቡ አልገባኝም ለኔ ራሱ እኔ በቃ ልሙት እንዴ ራሴን ላጥፋ ቆይ ለምን ራላሳይም ያሉሽ ለምን ምክንያታቸው ምንድነው ንገሪኝ እሺ ምክንያታቸው እኔ ቤት ሄጄ አስቀይማቸዋለሁ ልጄን የማያሳዩኝ ከሆነ አወቂ ምን ለማለት ፈልገህ ነው አስቀይማታለሁ ምን ለማለት ፈልገህ አትበኝ ልጄን እየደበቁብኝ ነው እንዴ ማላስቀይማቸው በደንብ አድርጌ ነው ማስቀይማቸው እኔ ካሁን በኋላ ስሚኝ እናት ናት ያዝነው ቃቃጫው አይደለም ትዳር ነው ያዝነው እሷም እናት ናት እንኳን ልጄን አንቺ ስሚ እናቶች ልክ ናቸው በቃ በምንድነው ልክ እንደዛ ቢሆንማ የኔን ማዘር ልክ ነች ብዬ እኮ አልጣላትም ነበረ ልክ ስላልሆኑ ልክ አይደሉም በቃ እንደማስታረቅ እኮ ግልጽ እኔን አትፈልገኝም ነው የኔ እናት እኮ ከዚህ በፊት እኔ እናንተ እኮ ተጣልተን እኔን ሳትናገረኝ ምናምን አንተን አምጥታ ያስታረቀችህ እናት ናት አንቺ ለማዘርሽ እየወገንሽ ነው እየወገንኩኝ አይደለም ቆይ ልጄ ማየት የለብኝም ነገሪ ልጄ ማየት የለብኝም ስለእውነቱ ስናወራ እንደዛ ነው እኔ እኮ ሁሉ ጊዜ ዛሬ ሰላም ሆነን ስልል መልሰን ደግሞ ጭቅጭቅ ደግሞ በልጃችን እንጨቃጨቅ እሺ ምንድነው የኔ እናንተ ነገር እንፋታ አባቴ እየተዋደን ተፋተን እናስደስታችሁ ያ ነው ፍላጎትሽ የኔ ፍላጎትም አይደለም የኔ ፍላጎት ካንተ ጋር ደስተኛ ሆኖ መኖር ነው አባቴ ደስተኛ እኮ ለኔ ስሜት ተጠንቀቋል ለምንድን ነው ያልቻለው አልቻልንም ደስተኞችም ነው ልጁን ይዘሽ ማምጣታችሁ ያንተ ቤተሰብ ይገባሉ የኔን ቤተሰቦች ይገባሉ ነጠቀችኝ ወሰደችብኝ እኔ ምን ላድርግ ባለፈውም ስልሽ የነበረው ቤተሰቦቻችንን ጣልቃ አናስገባ ፈልጌ ነው እኔ ከማዘርቅ ያለው አይደል እኔ ፈልጌ ነው ወይ ታዲያ ያስገባሁትኝ ፈልጌ እኮ አይደለም እኔ መልሼ በእንደዚህ አይነት ጉዳይ እኔ እረስ እንትን ማለት አልፈልግም እኔ ቤት ነው ቀጥታ መሄድላችሁ እሺ እኔ ምን ላድርግ እኔ ጀለበት ይመስላል እንዴ ሲጀምር አንቺ ተናግረሽ በግድም ቢሆን ልጁን ይዘሽ ማምጣት ትችይ ነበር እንዴት ነው መናገራት እናቴን እናቴ እኮ ናት እንዴት ነው መናገራት እናቴን እያስቀየምኳት አይደል እንዴ አንቺን ልክ ባልሆነ ነገር ስትነግሪ እኔ ነኝ ኦኬ ለኔ እናቴ እናት አይደለችም አንተ ናት ትበይኛ ታዲያ እኔ እንደዛ አላልኩም ተረጋጋ አይ የማይመስል ነገር አታውሪ እኔ እናቴ አይደለችም እንዴ ልክ ካልሆነች ግን ልክ አይደለችም እናት ስለሆነች ብቻ እናት ትክክል ነች እንዴ ሁሌ እንዴ ለምን እኔ ከእናቴ ጋር ተጣለው አስተሳሰባችን ለየቀል ስለሆነ ነው አይደል በቃ አስተሳሰባችን ስላልመጣ ነው እናትሽን ማስረዳት ደግሞ ያንቺ ኃላፊነት ነው ጭራሽ እኔ ከስንት ጊዜ በኋላ ደስተኛ ሆኜ ልጁን አየሁ ብዬ ባዶ እጅሽን ተንከርፈሽ ትመጫለሽ በጣም ነው እኔ የምር ስሜቴ እንደሆነ ነው ያረግሽኝ ለምንድን ነው በየጊዜው በቃ ባንቺ ምክንያት የሆነ ነገር በቃ የምንጣለው ደግሞ የማይመስል ወሬ አታውሪኝ እንዲህ ንፋታ የሆነ ነገር አንበል እንዲህ ያነድቃል እንዴ በቃ እኔ አሁን ላይ እየተሰማኝ ያለው ነገር አንደኛ ሙቺ እያለኝ ነው ራስሽን አጥፊ ሁለተኛ ማለት ነው አንተንም ማጣት አልፈልግም እዚህ ጋር ገባ ትዳሬን ማጣት አልፈልግም እፈልገዋለሁኝ ትዳሬን ሰላም ወረደ አይደል አብረን ያለነው የማይሆን አስተሳሰብ አይምሮሽ ውስጥ ለምን ነው የሚመጣው እሺ ልጁን እዚህ ጋር አምጪልኝ አልከኝ አልተሳካም ያ ነገር እኔ ምን ላድርግ እኮ እኔ እኮ አሁንም አንተ ማስረዳት ደከመኝ ለነሱ ማስረዳት ደከመኝ ለሚመጣ እንዳለ እንደዚህ ማለት ደከመኝ መናገር ማስረዳት ደከመኝ እኔ እየተበሳጨው ያለው አሁንም አንቺ ላይ አይደለም እኔ ልጁ ልጅ እናትሽ ላይ ነው እንጂ አንቺ ላይ እየተበሳጨው አይደለም ለምን ይከለክሉናል ለምን ነው የማይፈቅዱልን እያልኩሽ እንጂ አንቺ በግድ እንትን በይ የሆነ ነገር አድርጊ እያልኩሽ አይደለም ስሚኝ እንደውም ማለት ነው እኔ ልጄን ዛሬ ማየት ነው የምፈልገው ተረጋጋ አትበኝ ከሄድክ ጥሩ አይመጣም ለምን ነው የማልሄደው ልጄን አይደል እንዴ ሄጄ ቤት እንዳትሄድ ጥሩ አይመጣም ለምን ነው ጥሩ የማይመጣው እኔ ከአማት ጋር እንዴት ነው አንድ ሁለት መባባል ትፈልጋለህ እናቴ ልታስቀይም ትችላለህ እኔ ለምን እናገራት ልጄን ለምን ነው የሚያስቀይም እናቴ ልታስቀይም ትችላለህ ለምን ነው የሚያስቀይሙኝ ምን በድያቸው እኔ አስተካክላለሁ ነገሮችን እንዳለ እሺ እኔ አሁንም እንትን አትበይ ለቅኝ እኔ እጄ አይዋለሁ እየለመንኩ ነው ና ተመለሺ በቃ ልጄ ምንድን ነው የምትለምኚኝ እኔ ልጄ ማየት ፈልጋለሁ እንኳን አንተ እኔ ራሴ አልሄድም ዛሬ ምን ማለት ነው ለምን ነው የማትሄጂው በቃ እኔ ራሴ አልሄድም ይሄ ማለት ሌላ የደበቅሽን ነገር አለ አላህን ፍራና ና ነው እያልኩ በቃ አንቺ መመለስ ትችያለሽ እኔ ልጄ እኮ እያልኩህ ነው
እየለመንኩ ነውና አላህን ፍራ። ና ይሄንን ትዳርህን የምትፈልግ ከሆነ ይሄንን ትዳርህን የምትፈልግ ከሆነ የምልህን ነገር ስማ። ምንድነው የምትይኝ? የምልህን ስማ። ልጄን እኮ ነው ልይ ያልኩት እኮ ገባኝ። ተረጋግተን እኔ አሳያለሁ ነገሮችን ላመቻች። በቃ ከእናቴ ጋርም ልፍታ። እኔ በሰላም ነው የምጠይቃቸው። ሄድ በሰላም ነው እጄ ጠመጠይቃቸው። እኔ ራሴ እኮ አልሄድም ዛሬ። በቃ ችግር ሊፈጠር ነው አሁን ሄዶ ምናምን እዛ መጥፎ ነገር ሊፈጠር ነው። እናቴ ደግሞ ከተናደደች የምትናገረውን ነገር አታውቅም። አቦት ፈልኝ በቃ በእናትህ